አደይ እንግዲህ መከራዋ እንደቀጠለ ነው ማለት ነው። ይሄ ሁሉ እንግዲህ የእሷ ችላ ባይነት ነው። እዚህ ላይ ሁሉ የጣላት ተይው ስትባል አትሰማ፣ ተናገሪ ስትባል አትሰማ። እንግዲህ መጨረሻዋ ይሄ የሆነ ማለት ነው። የእውነት ይሄ ነው እንግዲህ ዛሬም ደሞዟን ልትቀበል ወደ እነ ፍቅር ቤት ብትመለስም ነገር ግን ወይዘሮ ፍቅር ለአደይ ገንዘብ ደሞዟን ስጪ እየተባለች አካውንቷ ለሚገባላትን እሷ ግን ለዳይመንድ ከፍላ ዳይመንድ እንዲዋሽ አደረገችው ማለት ነው። የእውነት በጣም ያሳዝናል። አደይ እንግዲህ ተመልሳ አሁንም እገተዋ ገብታለች ማለት ነው። ምክንያቱም ዳይመንድ ማለት አውሬና አሪዎስ እርኩስ ሰው ነው እንደ መልኩ ማለት ነው። ቀፋፊ እንዴት እንዳናደደኝ በእውነት ነው የምላችሁና አሳልፎ ሰጣት። እች ልጅ ግን ዛሬ እንደዚህ ሜዳውን ሄዳ ሜዳ ላይ ስትወድቅ ተሸክሞ ለንጉስ ወሰደ ማለት ነው። ጭራሽ እጇን አሰራት። በጣም ያሳፍራል። አንተ የክርስትና እህቴ ነች ትለኝ እንዴ? አይደብርህም እንዴ? በፈጣሪ ግን የእውነት በጣም ነው ያናደደኝ ዳይመንድ የሚባል ቀውስ። ይሄላም እንግዲህ ስራ እስከምታገኝ ድረስ እኛ ጋር ቆይ ቢላትም እናንተ ያባረራችሁኝ ሄላ ምን እንዳለበት ሁላቸውም ባርኮቴንም ሁላቸውም ጣልታቸዋለች በነገራችን ላይ እና ደግሞ ጥቀናለች መሰለኝ። እቺ ሾካካ ፍቅር ከዴቭ ጋር ተኝታ አየቻቸው። እንግዲህ አደይ እንደመናደድም አለኝ። አደይ የምናቃሽ አሁን ደሞዝሽን ተቀበይና እንውጣ ከዚህ ቤት አለቻት ማለት ነው። አደይ መጣሽ ጎሽ እችን ፍቅር ልኳን አስገቢልኝ አለች። አይ ሊዲያ እንዴት እንዳሳቀችኝ ዛሬ ማለት ነው። የእውነት አደይን የተጫወትሽበትን እኔ የምጫወትብሻለሁ እያለች እንግዲህ ፍቅር ላይ እየተጫወተችባት ትገኛለች ሊዲያ ማለት ነው። ወይ ሊዲያ እንደው ክፍትፍት ያልሽ ልጅ እንደው ታይ ግን ታይ የእውነት እንደ ሴት ሁኚ ታይ ግን እውነት ደህና ልብስ ልበሽ እስኪ። ፍቅር ትሻላለች እንደው አንድነቱን ሱሪ የምትለብስ አረ ልጅያ ታይ እጭ ምነው ሻ እንደ ወንዶቹን አታፍሪም እንዴ? እንግዲህ ለምሊ ጀግናዋ እኔ ለምለምን በነገራችን ላይ ሳላደንቃት አላልፍም። ስወዳት የሆነች እዛ ሉሊት ላይ ተሰራለች፣ ግን እዛ ጋር ታስቀኛለችም ታናደኛለችም። እዚህ ላይ ግን ወይኔ ስወዳት እቺ ለምለም ማለት ነው በእውነት። እንግዲህ ባርኮቴም ስራ ቦታ ተደውሎለት ሄደ። ነገር ግን እዚህ ቤት እንድትቆይ ብላሻለች እማዬ ቢልም አይ አመሰግናለሁ እናንተ እኮ ውጪ ብላችሁ አስወጣችሁኝ እንጂ እኔም እኮ የዚህ ቤት ነገር ከበቃኝ ቆይቷል። አመሰግናለሁ ባርኮቴ አለችው ማለት ነው። ምክንያቱም ባርኮቴን በጣም ነው የተቀየመችው። በጣም እንደውም ዴቭን አናገረችው። ባርኮቴንማ በስርዓትም አላናገረችው። ምክንያቱም እህቴ ነሽ እንደ እህቴ ነው የማይሽ ያላት ልጅ እንደዛ ውጪ ብሎ ገፈታትሮ ነው ያሰጣት ባርኮቴ ማለት ነው። አሁን ግን ምን ሊሰማት እንደሚችል መገመት አያቅትም ባርኮቴ ማለት ነው። የሰው ልጅ ቀድማችሁ ውሳኔ ከመወሰናችሁ በፊት ቆይ ይሄ ሰው እንዴት ለምን የሚለውን ነገር ብናገናዝብ የተሻለ ይሆናል ብዬ ነው። ዋጋ ያስከፍለናል አጉል ውሳኔ ማለት ነው የእውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። አደይ ድራማ እንግዲህ ዛሬ ተለቋል ማለት ነው። አደይ እንግዲህ ስቃዩዋ እንደቀጠለ ነው። ምንም እንትን የለም ያው ነው። አደይ እኔ እንጃ ተመልሳ እገተዋ ገብታለች ማለት ነው። ዳይመንድ እንግዲህ ለብር ብሎ አደይን ሸጧታል። ነገር ግን አንተ አደይ ላይ ያደረስከውን ሁሉን እያንዳንዱን አስከፍልሃለሁ ብሎት ነበረ ንጉስ ማለት ነው። እኔ ላንተም ስል ነው ይሄ እንደዚህ ያደረኩት። ለእኔ ምን ሲለው በቃ ፍቅር በጣም ብዙ ብር ነው የከፈለችኝ፣ ስለዚህ ግማሹን እሰጣለሁ፣ በዛ ቤት ተከራይና ከአደይ ጋር አንድ ላይ ትኖራላችሁ አለው ማለት ነው። አደይ እንግዲህ ከፍቅር ጋር ፍቅርም ደሞዟን ሳትሰጣት ወጣች። ነገር ግን ወደ እነ ኤላ ቤት ልትሄድ ነበረ አካሄዷ። መንገድ ላይ አዙሯት ወደቀች፣ ራሷን ስታ ወደቀች። ከዛም ዳይመንድ እና ንጉስ ወሰዷት ማለት ነው። እንግዲህ ስትነቃ ውሃም ደፉባት፣ ምንም አደረጉ። ከተኛችበት ስትነቃ ራሷን እዛ ውስጥ አገኘችው። ለምንድን ነው ያመጣኸኝ? አንተ ንጉስ እንደዚህ ነው እንዴ አፈቅርሻለሁ ወድሻለሁ የምትለኝ? እስኪ በተግባር አሳየኛ። ዳይመንድ እና ፍቅር እኔ ላይ እንደዛ ሲጫወቱብኝ ለምንድን ነው ዝም ያልከው? ያንተ ፍቅር የቱ ጋ ነው ስትለው እኔ አደይ ምንም እመኝኝ እዚህ ውስጥ ምንም ነገር የለውበትም የማውቀው ጉዳይም የለም አላት ማለት ነው። ግን ደግሞ እጄን ፍታኝ ብላ እጇን ሊፈታት ይሁን ሊስማት ይሁን አላውቅም። ብቻ አደይ አሁን ችግር ውስጥ ነው ያለችው። ፍቅር ግን
ምንም አልልሽም። አንቺ ግን ፈጣሪ ሲፈጥረሽ ራሱ አሳጥሮም ነገረኛም አድርጎ ተንኮለኛ አድርጎን የፈጠረሽ እና በእውነት በጣም ነው ያናደደችኝ። እየተረገመች አደይ አንድም ቀን እንግዲህ ደሞዟን ጠይቃ አታውቅም። 2 ወር የ3 ሳምንት ደሞዝ አልሰጠቻትም። ከዛ ደግሞ ስትጠየቅ ምላሷ ሁሉ የተሳሰረ ወይዘሮ ፍቅር ማለት ነው። ከዛም የታረቅሽው ለምንድነው ላደይ ያልሰጠሻት ሲላት ስለ ትምህርት ቤት ከፍዬዋለሁ አጠፋፍቼዋለሁ አለች። እና ለአንቺ ለትምህርት ቤት እማዬ ለብቻ እያስገባችልሽ አይደል እንደ የት ነው የምታደርጊው አላት። ለማንኛውም ከስራ ስመለስ የገንዘቡን ነገር እንነጋገርበታለን ብሎ እሱ ወደ ስራ በአስቸኳይ ሄደ ማለት ነው። ኤላም እኔ ጋር ትቀመጥ በቃ ችግር የለውም ብሎ ለምሊን ይዞ ሄደ። አይ ሄዱ እናንተ ኤላና ለምለም ሄዱ፣ እኔ ከፍቅር ጋር ትንሽ ያልጨረስኩት ነገር አለ፣ ትንሽ ማውራት ነገር አለ ብላ እንግዲህ ፍቅር ጸጉሯን ይዛ አስለፈለፈቻት። አደይ ጎበዝ ናት። ዛሬስ እንግዲህ አንዳንድ ጊዜ ዝም የሚል ሰዎች ከተናገሩም ከተነሳባቸውም እንደዛው ነው። አደይ እንግዲህ ፍቅር ጸጉሯን ይዛ ተጫወተችባት ዛሬ ማለት ነው። ከዛ ሊዲያ መጣችና ጎሽ አደይ እንደው የት ሄድሽ? ይህችን ልጅማ ገድለሻት ነው የምትይው ዛሬ ከዚ ፍቅር እንግዳ የለኝ ዛሬ ማዝ ቤት የታባሽ አንቺ እርኩስ ደግ ያደረገችሽ እሰይ እያለች እንግዲህ ሊዲያ ደስ አላት ማለት ነው። አደይ እንግዲህ ጠምዝዛ ሶፋ ላይ ወርውራት ሄደች ፍቅርን። እች ማናት ፍቅር ደግሞ የአደይን ንዴት ሊዲያ ላይ ተወጣችባት ማለት ነው። ሊዲያም በጥፉ ፊቷ ላይ እስክርቢቶ ቀብታ ውሃ ደፋችባት። ከዛም እንግዲህ አይ ዴቭ ተብዬው ደግሞ ሰክሮ እንትን ሲል አውቋበድ። አታናደኝ አንተ ዴቭ ተብዬ፣ አስመሳዮች ናቸው ሲጀመር ለአንዳችሁ። ምን ካሁን በኋላ እንደውም ባርኮቴን ወደው ነበረ የእውነት አደይን እንትን ስለሚላት ማለት ነው። አሁን ግን ሁላችሁ ማስጠልታችሁኛል። አንዳችሁ እንኳን ቆም ብላችሁ ማሰብ አቅቷችሁ እችን ልጅ ሌባ አድርጋችሁ አበረራችኋት ከቤት ውስጥ። ውሸታሞች ሲጀመር የእውነት አፍቃሪዎች አይደላችሁም እናንተ፣ አስመሳዮች ናችሁ። አሁን ደግሞ ዴፍ ኧረ የራሱ ጉዳይ። ከዛ ከበረንዳ ላይ ለምን አይፈጠፈጥም ለእኔ ብሎ እንደው ደግሞ እጁን ይዛ ታስገባዋለች እንዴ? የዛን ቀን የተናገረች ንግግር ረስተሽ ሆኖ። አደይ እንግዲህ እናግባ ብላ ዴቭን ልታስገባው ስትል እጇን ይዞ አለቅም ማለት ሳባ አድርገው አልጋ ላይ ሲጥላት እንግዲህ ፍቅር መጣች። ፍቅር መታ ምን አባሽ ነው የምትሰሪው አንቺ? ደረቱ ላይ ተንጊተሽ ምን አባሽ ነው የምትሰሪው ላለችም። ሰው እንዴት ለወንድ ይጣላል? ፈጣሪ ትዕግስት ውስጥ ይለዛውም ለማይወደኝ ወንድ። ፍቅር እንግዲህ ብቻ እንጃ። አደይ እንግዲህ ደሞዟን ሳትይዝ ነው የወጣችው። ደሞዟን ሳትይዝ ወጣች። መንገድ ላይ ስትሄድ ነው እንግዲህ የወደቀችው ፌንት ሰርታ ማለት ነው። ኤላም እንግዲህ ለምለምን እየተንከባከባት ይገኛል። ነገር ግን ደግሞ የአባቱ ነገርም እያሳሰበው ነው። ከዚች ልጅ ይለየኝ ይሆን ወይ ምን አደርጋለሁ እያለ ኤላዬ፣ እኔ ከአባት ቃል ውጣ አልልህም፣ ግን ደግሞ መወሰን የምትችለው አንተ ነህ እና እንደምንም ብለህ አባትህን እንትን በል። አዎ በምችለው መልኩ ሁሉ አባቴን አሳምነዋለሁ፣ አንቺም ከዛም ሲል በቃ አባት እንደሚፈልጋት አይነት ሚስት ሆንልሃለሁ እያለችው እንግዲህ ደስተኛ ሆናለች። ለምሊ ማለት ነው። የአደይ ቀኝ እጅ ናት በነገራችን ላይ ነው። አደይ እንግዲህ መጨረሻዋ ወይኔ ያች እህቷ በኖረች ኖሮ ዛሬ ፍቅርን አንገቷን ይዛ እንደው ትጫወትባት ነበር፣ ብርሃን ማለት ነው። አደይ እንግዲህ ንጉስ ጋር ያለችው፣ ንጉስም ሊደፍራት ይሁን አላቅም እየታገላት ነው። ዳይመንድ እንግዲህ ለንጉስ አስረክቦ ሄዷል። ይሄ ከይሲ ሰውዬ ማለት ነው። ግን ታገኛለህ ዋጋህን። ዳይመንድ የሚባል ሰው በጣም ነው ደግሞ ያንተን ስም ብዛቱ። አንተ እንኳን ዳይመንድ አይደለም እንደው አረ እንደው ምልስትስ በእውነት በጣም ያናደደኝ ዳይመንድ ተብዬው ዛሬ። በነገራችን ላይ ሁላቸው ማስመሳዮች ናቸው እዛ ቤት ከነ ባርኮቴ እናት በስተቀር። የባርኮቴ እናት ግን አደይን በጣም ነው የምትወዳት እና አደይ እዛ ቤት መመለስ አለባት ስትልም እንግዲህ አደይ እኔም ለዚህ እስካሁን እዚህ ቤት ችዬ የተቀመጥኩት ለእህትዬ ብዬ ነበረ፣ ነገር ግን ሁሉም ነገር አሁን አብቅቷል፣ አመሰግናለሁ አለችው ባርኮቴን። በተለይ ባርኮቴን በጣም ነው የተቀየመችው የእውነት። አንዳንዴ በጣም የምትወዱትንና የምትቀርቡት ሰው የሆነ ከሱ የማጠብቁት ነገር ስታዩበት የምር እስከ ወዲያኛው ነው ያንን ሰውዬስ አይደለም እሱን በአካል ልታዩት ይቅርና ስሙ ራሱ ሲጠራ ያማቸዋል። እና አደይ እንግዲህ ሁላቸውንም ጥልትን ያደረገቻቸው
እንግዲህ በቀጣይ ቪዲዮ አቶ ንጉስ ምን ሊያደርጋት እንዲሆን አላቅም። ዛሬ እንግዲህ እየታገላት እየጮኸች ነበረ። ዳይመንድም እንግዲህ ብቻ ዳይመንድ አናዶኛል። ምን አለፋችሁ የእውነት ዳይመንድ በጣም ነው ያናደደኝ ዛሬ።